ሰላም ጤና ይስጥልን ወደ ሐመሩሃ ቤተሰቦች እንደምን አደራችሁ። በዓለም አቀፍና በሀገራችን ትኩረት የሳቡ ታላላቅ መረጃዎችን ወደ እናንተ ይዘን ቀርበናል። በኢራን ታሪክ ለመጀመሪያ ጊዜ ስልጣን ከአባት ወደ ልጅ መተላለፉንና በዲሲ የሚከናወነው የታዋቂ መምህር ዘላለም ወንድሙን የሽኝት መርሃ ግብር ዝርዝር እናቀርብላችኋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ቀዳሚው ዜና ስናልፍ በኢራን ከፍተኛ ፖለቲካ ተጽዕኖ ያለው የባለሙያዎች ምክር ቤት የሀገሪቱ የቀድሞ በላይ መሪ አያቶላህ አሊ ካሚል በመተካት ልጃቸው አያቶላህ ሙጃሂድ ካሚል አዲስ የበላይ መሪ አድርጎ መሾሙ ተሰምቷል። ይህ ሹመት ከ1979 አብዮታዊ በኋላ ለመጀመሪያ ጊዜ በስልጣን ዘር የተላለፈበት አጋጣሚ ሆኖ ተመዝግቧል። አዲሱ መሪ ሙጃሂድ ካሚል ከኢራን አብዮታዊ ዘብ ጋር ጥብቅ ግንኙነት ያላቸው ሲሆን በምዕራባውያኑ ዘንድ ትኩረት ስቦ ይገኛል። በሌላ በኩል ዶናልድ ትራምፕ የዩናይትድ ኪንግደም ወደ ባህረ ሰላጤው የጦር መርከቧን ለመላክ ያሳለፈችውን ውሳኔ አልፈልግም በማለት ውድቅ ማድረጋቸው የተለያዩ መረጃዎች እየወጡ ይገኛል። ወደ ሁለተኛው ዜናችን ስናልፍ ብዙዎችን እጅግ ያሳዘነው የታዋቂው ወንጌላዊ መምህር ዘላለም ወንድሙ የሽኝት መርሃ ግብር ይፋ ሆኗል። በዚህም መሰረት ዛሬ የካቲት 30 በዋሽንግተን ዲሲ ከቀኑ 12 ሰዓት ጀምሮ ለቅሶ መድረስ ለሚፈልጉ ሰዎች ቦታው ክፍት እንደሆነ ተናግሯል። ምሽት 1 ሰዓት ጀምሮ አስከሬን ወደ ቤተክርስቲያን እንደሚገባና ነገ ማክሰኞ መጋቢት 1 ከጧት 3 ሰዓት ጀምሮ ጸሎተ ፍትሐት ተደርጎ ወደ ሀገሩ ኢትዮጵያ ሽኝት እንደሚደረግለት ታውቋል። በዚህም መሰረት ሁላችሁም በቦታው እንድትገኙ። ወደ መጨረሻው ዜናችን ስናልፍ ድምጻዊ ቬሮኒካ አዳነ በሩዋንዳ በተካሄደው ዓለም አቀፍ መድረክ ላይ የሁለት ታላላቅ ሽልማቶች አሸናፊ በመሆን የኢትዮጵያን ስም ከፍ አድርጋ አስጠርታለች። ምንም እንኳን በአካል መገኘት ባትችልም ሽልማቱ በሚቀጥሉት ቀናት እጇ እንደሚገቡና ለደጋፊዎቿ ምስጋና በቪዲዮ እንደምትቀርብ ገልጻለች። ለምንወዳትና ለምናከብራት ለድምጻዊ ቬሮኒካ አዳነ እንኳን ደስ አለሽ፣ ከዚህ በላይ ይገባሻል እንላለን። ውድ ሐመሩሃ ቤተሰቦች መረጃችን እነዚህ ይመስሉ ነበር። የኢራን ስልጣን ሽግግር ላይ ያላችሁን ሐሳብና መምህራችን መጽናናትን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ በማድረግና ሰብስክራይብ ማድረግ ቤተሰብ ሁኑን። መልካም ጊዜ ይሁንላችሁ።